ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ አርብ ነሐሴ 8 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን አሜሪካ አዲስና ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ቀጠና ማሰማራቷ ተነገረ። ይህ ስምሪት የተደረገው ደግሞ የአሜሪካ የመከላከያ ሚኒስትር ቴክሴት አሜሪካ የጦር መርከቦቿን በየጊዜው በመቀየር በኢራን ላይ የተጣለውን የባህር ላይ እገዳ ላልተወሰነ ጊዜ ማስቀጠል የሚያስችል ሙሉ አቅም እንዳላት ካረጋገጡ በኋላ ነው። ሙሉ መረጃውን በዝርዝር እናጋራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከዛሬ ድረስ የመንግስት የደህንነት አካላት ብቻ ሲያከናውኑት የነበረውን እርምጃ የሚያፈርስ አዲስ ብሔራዊ የደህንነት መመሪያ ፈርመዋል። በዝርዝር የምትሰሙት መረጃችን ነው። የእስራኤል ጦር የሐማስን ከፍተኛ አዛዥ በጋዛ ከተማ በፈጸመው የአየር ጥቃት መግደሉን አስታወቀ። ጦሩ ከሀገሪቱ የደህንነት መስሪያ ቤት ጋር በመተባበር ባወጣው መግለጫ የተደመሰሰው አዛዥ በፈረንጆቹ ኦክቶበር 7 2023 በእስራኤል ላይ በተፈጸመው ድንገተኛ ጥቃትና ከፍተኛ ወረራ ላይ በቀጥታ ተሳትፎ እንደነበር አስታውቋል። የምትሰሙት መረጃችን ነው። በኢራን ከወራት በፊት ከተካሄደው ሀገር አቀፍ የተቃውሞ እንቅስቃሴ ጋር ተያይዞ የሀገሪቱ ፍርድ ቤቶች በተቃዋሚዎች በሲቪል እንቅስቃሴ ታጋዮችና በዜጎች ላይ አዲስና የረጅም ጊዜ የእስራት ፍርዶችን እያስተላለፉ ነው ተብሏል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ዓለም አቀፍ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ፕሬዝዳንት ዶናልድ ትራምፕ የግል ኩባንያዎች በወንጀለኛ ሃከሮች ላይ የሳይበር ጥቃት እንዲፈጽሙ የሚያስችል መመሪያን ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተመረጡ የግል ኩባንያዎች በውጭ ሀገራት በሚገኙ የወንጀለኛ ሃከሮች ላይ አጥቂ የሳይበር እርምጃዎችን እንዲወስዱ የሚያስችል አዲስ ብሔራዊ የደህንነት መመሪያ ፈርመዋል። እስከ ዛሬ ድረስ የመንግስት የደህንነት አካላት ብቻ ሲያከናውኑት የነበረውን አጥቂ የሳይበር እርምጃ ለግል ዘርፉ ክፍት ያደረገው ይህ ውሳኔ የአሜሪካን የሳይበር ደህንነት ፖሊሲ በእጅጉ የሚቀይር እንደሆነ ተገልጿል። እንደ መመሪያው ገለጻ ከሆነ ደግሞ ፈቃድ የተሰጣቸው የግል የቴክኖሎጂ ኩባንያዎች የሳይበር ወንጀሎችን የኮምፒውተር መረብ የመሰለል ስራቸውን የመክታትና ሲስተሞቻቸውን የመደምሰስ ስልጣን ይኖራቸዋል ተብሏል። ሆኖም ኩባንያዎቹ ማንኛውንም ጥቃት ከመሰንዘራቸው በፊት ከአሜሪካ ፍትህ ሚኒስቴርና ከሀገር ውስጥ ደህንነት ሚኒስቴር የጽሑፍ ፍቃድ ማግኘት የሚያስፈልጋቸው ሲሆን ሕጉን ካስጣሱም የሚወረስ ቢያንስ $1 ሚሊዮን የመያዣ ገንዘብ መያዝ ይጠበቅባቸዋል የተባለው። የፕሬዝዳንት ዶናልድ ትራምፕ አስተዳደርም ይህንን እርምጃ የወሰደው ደግሞ በየዓመቱ በሀገሪቱ ተቋማት ላይ የሚፈጸሙ የካሳ ጥያቄና የሳይበር ማጭበርበር ጥቃቶችን ለመክታት እንደሆነ ቢገለጽም በርካታ የዘርፉ ባለሙያዎች ግን ውሳኔው የከፋ የአጸፋ ጥቃት ሊጋብዝና የተሳሳቱ ኢላማዎች ላይ ጉዳት ሊያደርስ ይችላል ሲሉ ስጋታቸውን በመግለጽ ላይ ይገኛሉ። አሜሪካ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ማሰማራቷ ተነገረ። ዩናይትድ ስቴትስ በኢራን ወደቦችና በባህር መስመሮች ላይ የጣለችውን ጥብቅ የባህር ላይ እገዳ ለማጠናከርና ለማስቀጠል በሚደረገው ጥረት ዩኤስኤስ ጆርጅ ዋሽንግተን የተባለችውን ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ቀጠና በማሰማራት ላይ ትገኛለች ተብሏል። ይህ እርምጃ የተወሰደው ደግሞ የአሜሪካው የመከላከያ ሚኒስትር ፔቴክሴት አሜሪካ የጦር መርከቦቿን በየጊዜው በመቀየር በኢራን ላይ የተጣለውን የባህር ላይ እገዳ ላልተወሰነ ጊዜ ማስቀጠል የሚችል ሙሉ አቅም እንዳላት ካረጋገጡ በኋላ ነው።
በዚህም አዲሷ መርከብ ወደ ቀጠናው እየተጓዘች ያለችው ደግሞ በዚያው ረጅም ጊዜ በማገልገል ላይ የምትገኘውንና ከ240 ቀናት በላይ በባህር ላይ በመቆየቷ በሰራተኞቿ ላይ የአእምሮና አካላዊ ጫና እንዲሁም የመሰረታዊ ቁሳቁስ እጥረት አጋጥሟታል የተባለችውን ዩኤስኤስ አብርሃም ሊንከን መርከብን ለመተካት መሆኑ ተነግሯል። ፕሬዚዳንት ዶናልድ ትራምፕና ወታደራዊ አመራሮቻቸውም የባህር እገዳውን የብረት ግንብ ሲሉ የጠሩ ሲሆን እስካሁንም በርካታ የንግድ መርከቦች ወደ ኢራን እንዳይገቡ መታገዳቸውን ገልጸዋል። በሌላ በኩል ኢራን በሆርሙዝ ወሽመጥ በኩል የሚያልፉ የንግድና የነዳጅ መርከቦች ያለሷ ፈቃድ ማለፍ እንደማይችሉ በማስጠንቀቅ የአሜሪካ እንቅስቃሴም የቀጠናውን ስጋት አደጋ ላይ ይጥላል ስትል ምላሿን ሰጥታለች። የእስራኤል ጦር የሐማስ ከፍተኛ አዛዥ ጀማል ማህሙድ አቡ ካሚልን በጋዛ በታለመ ጥቃት መግደሉን አስታወቀ። የእስራኤል መከላከያ ሰራዊት አይዲኤፍ በፈረንጆቹ ኦክቶበር 7 2023 በእስራኤል ላይ በተፈጸመው ድንገተኛ ጥቃትና ወረራ ላይ በቀጥታ የተሳተፈውን የሐማስ ከፍተኛ አዛዥ በጋዛ ከተማ በፈጸመው የአየር ጥቃት መግደሉን አስታውቋል። ጦሩ ከሀገሪቱ የደህንነት መስሪያ ቤት ጋር በመተባበር ባወጣው መግለጫ የተደመሰሰው ግለሰብ ጀማል ማህሙድ አቡ ካሚል የተባለው የሐማስ አዛዥ መሆኑን አረጋግጧል። እንደ እስራኤል ወታደራዊ ምንጮች ገለጻ ከሆነ ደግሞ አቡ ካሚል በኦክቶበር 7ቱ ጥቃት ወቅት ወደ እስራኤል ግዛት ዘልቀው ከገቡት የሐማስ ታጣቂዎች አንዱ እንደነበረና በቅርቡ ደግሞ በጋዛ በሚገኙ የእስራኤል ኃይሎች ላይ ተጨማሪ ጥቃቶችን ለማዘጋጀት ሲንቀሳቀስ ነበርም ተብሏል። በዚህም ጥቃቱ የተፈጸመው አቡ ካሚል ያለበትን ትክክለኛ ቦታ መረጃ መሰረት በማድረግ በተካሄደ የአየር ድብደባ እንደሆነም ተገልጿል። በሌላ በኩል ከሐማስ ወገን የተገኙ መረጃዎች በበኩላቸው የተገደለው አቡ ካሚል በጋዛ የፖሊስ አዛዥነት ያገለግል እንደነበር ጠቁመዋል። የእስራኤል መከላከያ ሰራዊትም በኦክቶበር 7ቱ ጥቃት ላይ የተሳተፉትንና በእስራኤል ዜጎች ላይ ጉዳት ያደረሱትን የሐማስ መሪዎችና አባላት የማደናቀፍና የማስወገድ እርምጃውን አጠናክሮ እንደሚቀጥልም አስታውቋል። አሜሪካ በመካከለኛው ምስራቅ አዲስ የድሮን ግብረ ኃይል ማቋቋሟን አወጀች። ዩናይትድ ስቴትስ በመካከለኛው ምስራቅ አካባቢ ከሚገኙ አጋር ሀገራት ጋር በመተባበር አዲስ የሰው አልባ አውሮፕላኖች ወይንም ድሮን ግብረ ኃይል ማቋቋሟን ይፋ አድርጋለች። ይህ ውሳኔም ታዲያ በምስራቁ ክፍለ ዓለም እየጨመረ የመጣውን የደህንነት ስጋት ለመግታትና የጋራ የደህንነት ቁጥጥርን ለማጠናከር ያለመ መሆኑ ተገልጿል። እንደ አሜሪካ የመከላከያ ሚኒስቴር ፔንታጎን መግለጫ ከሆነ ደግሞ አዲሱ የድሮን ስኳድሮን የግብረ ኃይል በዋናነት በባህርና በአየር ክልል ላይ የሚደረጉ የክትትልና የመረጃ ስብሰባ ስራዎችን በላቀ ደረጃ ለማካሄድ የተደራጀ መሆኑን አስታውቋል። ግብረ ኃይሉም በዘመናዊ ቴክኖሎጂ የተደገፉ የተለያዩ የድሮን አይነቶችን ስራ ላይ የሚያውል ሲሆን ይህም ደግሞ በአካባቢው የሚታዩ አጠራጣሪ እንቅስቃሴዎችን በቅጽበት ለመለየትና ፈጣን ምላሽ ለመስጠት ያስችላል ተብሏል። በተጨማሪም ይኸው ስኳድሮን አሜሪካ ከአካባቢው አጋር ሀገራት ጋር ያላትን ወታደራዊና የደህንነት ትብብር ወደ ላቀ ደረጃ ያሸጋግራል ተብሎ ይጠበቃል። የጋራ የኢንተለጀንስ ወይንም የመረጃ ልውውጥን በማጠናከር ረገድም ትልቅ ሚና እንደሚጫወት የወጡት መረጃዎች ያመላክታሉ። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢራን የተቃውሞ እንቅስቃሴዎችን ለመሸፈን አዲስና የረጅም ጊዜ የእስራት ፍርዶች እየተላለፉ ነው ተባለ። በኢራን ከወራት በፊት ከተካሄደው ሀገር አቀፍ የተቃውሞ እንቅስቃሴ ጋር ተያይዞ የሀገሪቱ ፍርድ ቤቶች በተቃዋሚዎች፣ በሲቪል እንቅስቃሴ ታጋዮችና በዜጎች ላይ አዲስና የረጅም ጊዜ የእስራት እንዲሁም የቅጣት
ውሳኔዎችን ማስተላለፋቸውን ቀጥለውበታል መባሉን ኢራን ኢንተርናሽናል ዘግቧል። በሌላ በኩል የሰብአዊ መብት ተሟጋች ድርጅት ያወጣው አዲስ ዘገባ እንደሚያመላክተው ከሆነ ደግሞ የኢራን ፍርድ ቤቶች በቅርቡ በሰጧቸው ውሳኔዎች ከ8 ወር እስከ 10 ዓመት የሚደርስ የእስራት ፍርድ አስተላልፈዋል ተብሏል። ከተቀጡት መካከልም የ21 ዓመት የዩኒቨርሲቲ ተማሪ የሆነች ወጣት በእስራት ላይ ተጨማሪ የግርፋትና የማባረር ቅጣት የተበየነባት ሲሆን ሌላኛዋ የሀገሪቱ ነዋሪ ደግሞ ለውጭ ሀገር መገናኛ ብዙሃን መረጃና የድምፅ መልእክት አቅርበሻል በሚል የ10 ዓመት የእስራት ውሳኔ ተላልፎባታል የተባለው። በተጨማሪም የኔትወርክ ሴኩሪቲ ባለሙያዎች ብሔራዊ ደህንነትን ለመቃወም በማሴር ክስ የረጅም ጊዜ እስራት የነበባቸው ሲሆን ከመደበኛው የሕግ ፍርድ ባሻገር የአገሪቱ የደህንነት አካላት የግዴታ የሂጃብ ደንብን አላስተካከላቸውም በሚል ከ40 በላይ የሚሆኑ ካፌዎችን፣ ምግብ ቤቶችንና የንግድ ቦታዎችን ዘግተዋል ተብሏል። በሌላ በኩል የሰብአዊ መብት ተሟጋቾች እንደሚገልጹት ከሆነ ደግሞ የኢራን መንግስት ብሔራዊ ደህንነትን ማስጠበቅ የሚል ሽፋን በመጠቀም በዜጎች ላይ የሚወስደውን ጠንካራ የእስራት የመግረፍና የአፈና እርምጃ አጠናክሮ የቀጠለ ሲሆን ይህም ደግሞ በሀገሪቱ ውስጥ ያለውን የፖለቲካና የሰብአዊ መብት ውጥረት የበለጠ እያከረረው ይገኛል ተብሏል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ የመረጥናቸው ዓለም አቀፍ ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዓለም አቀፍ ዜናዎቻችንን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁን ጋብዛለን። ሰናይ ጊዜን ተመኘን።